ለዛ ነው ጥያቄ የጠየኩሽ። እርግጠኛ ነሽ ብዬ የጠየኩሽ ለዛ በመወሰናቸው ውሳኔዎች እንድትከፊ ስለማልፈልግ። ልታገባ ሚስት ያዘጋጀህ እንዴ? ምንም አይቆጭ። እየሳቅሽብኝ ነው? አይ አይደለም። እና ምን እያደረግሽ ነው? እየሳቅሽ እኮ ነው። እና ላልቅስልኝ? እንዳለቅስ ነበር የምፈልገው። እስከዛሬ ያለቀስኩ እኮ ይበቃኛል። አሁን ደግሞ ልሳቅ። እና ተራው ያንተ ነው እያልሽ ነው? ተራው የኔ መሆኑን እየነገርሽ ኖ? አይደለም፣ እንደዛ አይደለም። ሚስትም ካመጣህ ወገቤን አሰር አድርጌ እድርሃለሁ፣ አታስብ። ጥሩ ነው ግን ነው ብዬ እንዲህ ማድረግሽ ጥሩ ነው። እኔ ላይ ባልሽ ላይ እኔ ላይ እንደዚህ ማድረግሽ ጥሩ ነው። ምንም አላረኩም። እያስፈራራኝ ያለው እኮ አንተ ነው። እና ትፈራለች ብለህ ታስባለህ? በጣም የሆነ የንቀት ፊት እያሳየሽኝ የሆነ ቤት ነው። ይህን ያህል ምን አደረግኩኝ ስልሽ የሆነ በጣም የሆነ እንደዛ ሊሆን መስሎ ሊሆን ይችላል እንጂ ማለት ነው። በጣም የጥላቻ ፊት እያሳየሽኝ ነው። ትስቂያለሽ ምናምን ደስ የሚል ነገር አይደለም። በጣም ነው የሚያስጠላው። ደስ አይለኝም ላው ስልሽ በአንድ ቀን በሁለት ቀን ውስጥ እንደዚህ መቀየር በጣም ያስጠላል። እግዚአብሔር አንቺ ኖርማል ሊመስል ይችላል። በጣም ነው የደበረኝ። ምንም ቢሆን እኮ ማለት ነው ምንም ቢሆን ማለት ነው ገባሽ? የቆረጥኩበት ሰዓት ነው ነው ከዚህ በኋላ ማለት ነው። መቼም ልታስቆመኝ አልችልም። መቼም በጣም ነው የማመሰግነው። ግን ደግሞ እንኳን አለቅም ግን አንድ ነገር ልንገርሽ ማለት ነው። ይሄ ቀን ማለት ነው ያልፋል። ይሄ ቀን ያልፋል። ማያልፍ መስሎሽ ማለት ነው ዛሬ እኔ ላይ እየሳቅሽ ነው ብለህ አስበህ ከሆነ በጣም ግን ደግሞ ማለት ነው ይሄ ቀን ያልፋል። ማያልፍ መስሎሻል? አንቺ ማያልፍ መስሎሻል ብዬ ጥሩ ነው። ስለ መልካም ኮሜንታችሁ በጣም አመሰግናለሁ። ስለምትደግፉኝ ስለምትወድኝም እግዚአብሔር ያክብርልኝ። በጣም ወዳችኋለሁ፣ አከብራችኋለሁ። ሁላችሁንም ማለት ነው። አብራችሁኝ ስላመሻችሁን በጣም አመሰግናለሁኝና ከቻላችሁ እንግዲህ ይሄ ላይቭ ሲገባ እየሄዳችሁ ምከሩት። እንደ ሴትነቴ ሴት ልጅ ለትዳሯ ስትል ታጎነብሳለች፣ ለልጆቿ ስትል ትረገጣለች፣ ለልጆቿ ስትል የመጣባትን ማዕበል በሙሉ ለማለፍ ትሞክራለች፣ ታለቅሳለች፣ ታዝናለች። በጣም ብዙ ነገሮች ይፈጠራሉ። ግን ነገሮች በጣም መረውባት ቆራጥ እንድትሆን ያደረጋት ቀን መመለስ እንደማትችል ያወቀች ቀን ግን መቼም ቢሆን እንደማይቆጫት የወሰነችው ውሳኔ መቼም እንደማይቆጫት ሄዳችሁ ንገሩት። ምናልባት እንደኔ የሆናችሁ እህቶቼ ልትኖሩ ትችላላችሁ። እንደኔ አይነት ታሪክ የምታውቁ እህቶቼ ልትኖሩ ትችላላችሁ። ሁላችሁም እና በቃ በአጠቃላይ ለሁላችሁም መደሰት እንዳለ ማዘን አለ፣ መሳቅ እንዳለ ማልቀስ አለ። እነዚህም በሙሉ አስተናግጃለሁ። ከዚህ በኋላ ምንም የሚያስገድደኝ ነገር የለም። ከዚህ በኋላ ህይወቴም ኑሮዬም ሁሉ ነገሬም ልጆቼ ናቸው። እነሱ እንዲኖሩልኝ እነሱን ያሳድግልሽ በሉልኝ። ፈጣሪ እነሱን ያሳድግልኝ ያኖርልኝ። ለእነሱ ሲል ደግሞ ለእኔ እድሜ ስጠኝ። በቃ የምለው ይሄንና ይሄንን ብቻ ነው፣ እንደ አንድ እናት ማለት ነው። ስለዚህ ሌላው ነገር ምንም አሳስበኝም። ፍቅረኝነትን አይቻለሁ፣ ማግባትን አይቻለሁ፣ መውለድን አይቻለሁ። ስለዚህ ምን ሊያሳስበኝ ይችላል? ምንም ሊያሳስበኝ ይችላል። ምን ሊያስጨንቀኝ ይችላል? ምንም በቃ
ስለዚህ ለሁሉም ነገር እግዚአብሔር ይመስገን። ሁሉም እግዚአብሔር የጻፈለትን ነገር ነው የሚኖረው እና እሱ የጻፈልኝን እየኖርኩ ነው። ዋናው ጥንካሬ ነው። እግዚአብሔር ጥንካሬ ይስጠኝ፣ ልጆቼን ያኖርልኝ፣ ጤናቸውን ይስጥልኝ። እስካሁንም ጤነኛ ልጅ ሰጥቶኛል። የሰጠኝን ደግሞ ይባርክልኝ። እሱም ብቻ የምፈልገው እና ሁላችሁንም በጣም አመሰግነው። እስካሁን አብራችሁኝ ስለነበራችሁ አመሰግናለሁ። ሰዓት በጣም ሄዷል። ወደ ልጆቼ መመለስ አለብኝ። እንገናኛለን። መልካም አዳር ይሆንላችሁ ለሁላችሁም። እንዲሁም ደግሞ ገና እየነጋም ላለበት ሰው በርቱልኝ፣ ሁላችሁ በርቱልኝ። ያልፋል። እውነቴን ነው የምላችሁ። ምንም አይነት ሁኔታ ውስጥ ሆኖ ያልፋል። ማያልፍ ቀን የለም። ምንም ማዘን ውስጥ ሆኖ ምንም ማጣት ውስጥ ሆኖ ሁሉም ያልፋል። ፈጣሪ ያሳልፍላችኋል እና ፈጣሪን በደንብ ያዙ። የፈጠራችሁን አምላክ በደንብ ያዙ፣ አመስግኑት ለእያንዳንዷ ነገር ማለት ነው። እችን ትንፋሻውን ለምንተነፍሳት አመስግኑ፣ ለምንራመደው አመስግኑ። እጅግር አላችሁ አመስግኑ። ይሄን እያያችሁ ነው። አይን አላችሁ፣ አይናችሁ ያያል፣ አመስግኑ። ስንት አይናቸው ታውሮ ያሉ አሉ፣ ስንት ደክሞ ያሉ አሉ፣ ስንት ሆስፒታል ያሉ አሉ፣ ስንት የታሰሩ አሉ። እና ደግሞ አዶናይ ተፈቷል። በእናታችሁ እንኳን ደስ አለ ወንድሜ፣ እንኳን በሰላም ወጣ። እስር ቤት በጣም ከባድ ነው። እንኳን በሰላም ወጣ ወንድሜ። አዶናይ ተፈቷል። ሳምሪ ሃፒ ፋሚሊ እንዴት ነሽ? ሁሉም ያልፋል፣ እግዚአብሔር ያሳልፋል። ሁሉም ያልፋል፣ እግዚአብሔር ያሳልፋል። ልጆቹን መቼ ይረሳል? እና ይህ ሳምሪ ሃፒ ፋሚሊ እንዴት ነሽ?